እንኳን ደህና መጣ። ሰላም ሊሆን ነበረ። ለምን እሱ በር ከፈተልኝ? እንኳን ደህና መጣ እንግዲህ ማለት ነው። ዳንኤል ተረጋጋ፣ 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 ተረጋጋ። ስማኝ፣ እኔ እናንተ በቃ ብዙ ነገር አለ። በቃ በጣም በመሀላችን ብዙ ነገር ተፈጥሯል። መፈጠር የሌለባቸው ነገሮች ማለት ነው። እና ብዙ ነገር ደግሞ ታግሼ ምናምን አሳልፌያለሁ። እንደ ሴት ነው ማወራክ። ነገሮች እንደ ሴት ሲሆንና እንደ ወንድ ሲሆን ነገሮች ይለያሉ። ኦኬ፣ አንተ የምታስብበት መንገድና እኔ የማስብበት መንገድ ምንም ማይገናኝ። ተረዳኝ። ሶ ዛሬ ላይ ቢያንስ እኔ ለመረዳት ሞክር። ተረዳኝ። እኔ የማወራውን ነገር እንደ ጽጌ ወይም እንደ ሴት ልጅ ለመረዳት ሞክር። በቃ እኔ በማወራው ልክ ለመረዳት ሞክር። የምትናገሩኝ ሳልረዳሽ ቀርቼ አይደለም። ግን እያወራን ያለ ነው ስለ እኔና ስለ አንቺ ነው እንጂ ትናንት ስለመጣ ሰው አይደለም። ስለ እሱ ስታወሪ እንደረዳሽ ወይም ደግሞ አንቺን አክሰፕት አድርጌ የምታወሪ ወሬ እንድቀበል እንዳትጠብቂ። መታወሪ እስከሱ እስከሆነ መታገስ ካልቻልክ ሂድ ግባ ወደ ውስጥ አይደል? ከዛ እኔና እሷ እናውራ። ማን እያዘኝ እንደሆነ ብቻ ተመልከች። በዚህ ፕሊዝ በቃ አወራን አይደል እንዴ? አወራን እኮ እንደመጣ ግን እንዳለ ሰምተሽዋል። በቃ ታገሰኝ። በቃ ባህሪው ነው እያልኩ ነው። ታገሰኝ፣ ትንሽ ታገሰኝ። እሱ ምንድን ነው እዚህ የሚሰራው? አዎ እዚህም ልታረፍ ይሄ እኮ በጋራ የምንኖርበት ስማ፣ አልፎ አልፎ ብመጣም እኮ እዚህ የምኖርበት ቤት ነው። እሺ አንተ በዚህ ቤት እኔ ማዘዝ መብት የለም። እኔ ካንተ ጋር ምንም ንግግር የለኝም። ሲጀመር ሊኖር አይችልም። ልትነጋገረኝም አትችልም። አንተ እኔ ሌላ ነገር እንዲፈታ ማትፈልግ ከሆነ አናግረው ዳኒ ፕሊዝ። እሺ አንዳቸው ተረዱኝ። አልገባኝም። በቃ እኮ እኔ ዝም አልኩኝ። አናግረው። ኦኬ እሺ ጨርስ። ዳኒ ስማኝ። እሺ ይሄ አንተ ዕቃ ነው። የቀረውን ዕቃ እዚህ ውስጥ አድርጌዋለሁ። ሻንጣ ስላጣው ነው በዚህ ያደረግኩት። ይህንን ሻንጣ ከዚህ ዞር እንድታረግልኝ። የምን ዕቃ ማለት? የአንተ ዕቃ ነው ማለት ምን ማለት ነው? ይሄ አንተ ዕቃ ነው። እዚህ ውስጥ ያለው ዕቃ ፎቶዎችክ፣ ይሄ ትልቁ ፎቶክ፣ ጃኬቶች፣ ፎጣዎች ምናምን። እዚህ ውስጥ ምን ያደርጋል? እዚህ ቤት ከዚህም በኋላ እንድትመጣ አልፈልግም። ታዲያ ግድግዳ ላይ ሰቀል ያንተ ፎቶ ወይት ጉድ! ምን ማለት ነው? ማለት ምንድን ነው? ዳኒ እዚህ ቤት እንድትመጣ አልፈልግም። ከዚህም በኋላ ጸብ ማየት አልፈልግም። የምን ጸብ ነው? እኔ ከአንቺ ጋር ምትሽ ይሰጣልሽ አውቃለሁ። ሺ ብንጣላ ሁሉ አምስት ነው። በቃ ክፍሌ ይገባል። አንቺ ክፍልሽ ትሆኛለሽ። በቃ እኔን ከቤት የሚያስወጣ ነገር ምን ተፈጠረ? ምን አደረግኩሽ? ይኛል እኔ ቤት ውስጥ መሆኔ እዚህ እየመጡ አልፎ አልፎ መምጣቴ ምን አደረጋችሁ እኮ? አሁንም ቢሆን እኮ እኛ ቤት በቋሚነት አትኖርም አይደለ? ቤት አለ አይደለ? ስለዚህ ምን ችግር አለው? ከዚህ ዞር ብትል ምን ችግር አለው? ዳኒ እንደ ሴት ተረዳኝ። ሪሌሽን ውስጥ እንዳለሽ ሴት ተረዳኝ። ኦኬ ረበሽኳችሁ፣ በጠበጥኳችሁ። በጣም የኔ እዚህ መሆን አንተን ሴት ተነሳ፣ ምቾት ነሳኝ፣ አልተመቸኝም። ቤትም በእሷ ዙሪያ በፍጹም እንድትገኝ አልፈልግም። የቀረችውን ጃኬት ምናምን ፎቶ ብላ ነበረች። እሱን በሻንጣ አድርጋ ልትሰጥ ጠራች። ዳኒ ለምንድን ነው ስሜታዊ የምትሆነው? ተይው ማለት ሁሉም ነገር ተይው። የኔን ነገር እንዳለ ተይው። ፍቅር ምናምን የሚለውን አውጪው። ግን የሰው ልጅ ነኝ። ልክ እንደ ጓደኛ አብሮሽ ነን አይደለ? ትናንት ለመጣ ሰው ላይ ዛሬ የኔን ዕቃ ሰብስበሽ እንደዛ አይደለም ዳኒ፣ የማይሆን ወሬ አትናገር። የምንኖርበት ቤት ላይ ለምንድን ነው ውጣ ብለሽ የምታዝጂው? ለምንድን ነው እንደዛ የምትይኝ? ቤት አለህ እኮ እና ቤት ቢኖረኝ ይሄም እኮ ቤቴ ነው አይደል እንዴ? እየመጣሁ እዚህ አርፋለሁ አይደል እንዴ? ለምንድን ነው የምታርፈው? ክፍል ገብተሽ ዕቃዬን ሰብስባችሁ ከሱ ጋር ሆነሽ እኔን የምታስወጪኝ ከቤት? ዳኒ ቤት አለህ። ምን አይነት ሰበብ? ልክ መንገድ ላይ እንደምጥልህ አድርገህ እያወራህ ነው። ቤት አለህ። አውቁ እንዲሰማሽ ለማድረግ ይሄን ቤት እኮ ነው። ይሄን ቤት ነው ግን ዝም በል እስኪ በእናትህ። እንዲቆጭሽ እንዲሰማሽ ለማድረግ እየሞከረ ነው። አይ ጽጌ ሰማኝ ወንድሜ ሰማኝ። እያንዳንዱ ነገር የማልፈው እሷን እያልኩ ሌላ ነገር ነው የሚፈጠረው። በዚህ እኮ ጽጌ አልገባሽም እኮ በዚህ ቢያንስ ትንሽ ሰዓት ታገዘኝ።
እውነት ከኔ ጋር ነው የምትጣለው? በቃ ፕሊዝ ምን ሆነሃል ዳኒ? ፍቅረኛዬ ነው። እኔ ከፈለክ መስደብም ትችላለህ፣ መምታት ትችላለህ፣ የፈለከውን አድርግ። ገባህ አይደል? አሁን ታግሼሃለሁ። በቃ ችግር የለውም። ገባህ? የበላይ ሆናል። የበላይ እንድትሆን ያደረገች እሷ ነች። በቃ የበላይ ሆናል። እሺ እንኳን ደስ አለ። ምንም ግን ከልብህ አይደለም የምታደርገው ነገር። ጠንቅቄ ነው የማውቅህ አንተን። ሁለት ደግሞ የት ለምንድን ነው የምትስቀው? የት ታውቀኝ? ለምንድን ነው የምትስቀው? እየሳኩ አይደለም እያወራሁ። የት ታውቀኛለህ? ስሚ ጽጌ፣ ይሄ ቤት ማለት ሁላችንም በጋራ የምንኖርበት ትኖሩ የነበረበት ስራ የምንሰራበት ብቻ ብዙ ነገሮች ያሳለፍንበት ቤት ነው። ገባሻል? ዛሬ እሱ ስለመጣ እኔን ቀይን በሻንጣ አድርገሽ ከቤት ውጣ። ዳኒ ይኸውልህ ስማኝ፣ ሪሌሽን ውስጥ እንዳለች ሴት ከአንተ ጋር ምንም አይነት ግንኙነት ሊኖረኝ አይገባም እያልኩ ነው። ነገሮችን ስትረዳ ልክ እንደተወራልክ ወይም ደግሞ አይምሮ መቀበል እስከሚችልበት ድረስ ብቻ አይደለም። አንዳንዴ ሰውን መረዳት አለብክ። በእኔ ሳይድ በኩል ያለው ነገር ደግሞ ልትረዳኝ ይገባል። ሪሌሽን ውስጥ ያለች ሴት ከአንተ ጋር ብሬ መሆን አልችልም። ምክንያቱም ቤስት ፍሬንድነታችን አንተ ነህ ነገሮችን ወደ ሌላ ነገሩ እንዲገባ ያደረግከው። እንዴ ለምን ሌላ ነገር ውስጥ እንድንገባ ታደርገኛለህ? ሌላ ነገር እንዳወራ የኔ መኖር አንቺ ምቾት የነሳሽ ምኑ ጋር ነው? የኔ ሻንጣ እሱ ሲመጣ አንተ ማየት አይፈልግም። የእሱን ሀሳብ ደግሞ ማክበር አለብኝ። በቃ ማን ነው እሱ? በጸሎት ፍቅረኛዋ። ኤኒዌይስ ነገሩን አናርዝመው ዳኒ። ከዚህ በላይ መቆየት አለብህ አይመስለኝም። የተቀበልክና የገባህ መስሎኝ ነበር። አይሻርን ከገቡ እንዳልነበር አሁንም ምንሽ ነው? ማን ነው? ምንድን ነው? አዎ መቼም አልቀበልም። ለምን ነው የማትቀበለው? መቼም አላለም። ተነጋግረናል እኮ ዳኒ። ያ ነብይ መቼም አልቀበልም። ገባህረን? መቀበል አልችልም። ልትቀበል ለማድረግ ምን ማለት ነው? ታሱጪ ነው እያስወጣሁህ አይደለም። እየገፋሽ ከቤት ታሱጪ ነው። እንደሱ ነው ማድረግ የምትፈልጊው ዳኒ? በቃ ትረዳኝ እኮ ነይ፣ ችግር የለውም። እየገፈተሽ አስወጪ፣ ችግር የለውም። እየገፋሽ አስወጪ። ለምንድን ነው የምትረዳው? ጽጌ ቆም ብለሻል። አሁን የምታደርጊው ነገር ልክ አይደለም። አሁን እያደረግሽ ያለሽው ነገር ልክ አይደለም ጽጌ። አንቺ በጭንቅላትሽ አይደለም ይሄን እያደረግሽ ያለሽው አንቺ እንዴ ዝም በል ዳኒ በዚህ ስማኝ፣ ይኸውልህ በዚህ እያደረግሽ ነው እኮ ዳኒ፣ ይኸውልህ ረጅም ጊዜ አብረን አሳልፈናል፣ ብዙ አሪፍ ነገር አሳልፈናል። ነገር ግን የማይሆን አቅጣጫ እንዲህ ያደረገው ለጓደኝነቴ ብዙ ነገር ላሳለፍንበት መልሱ ዛሬ ሻንጣሽን አዘጋጅተሽ ሻንጣዬን በሌለውበት ክፍሌ ገብተሽ እቃዬን ሰብስበሽ ከማላውቀው ጎረምሳ ጋር ሆነሽ ከቤት ማስወጣት ነው ያንቺ። ፍቅረኛዬ ነው የማላውቀው ጎረምሳ ትበለው። እንደዛ ስትናገር እኮ ይሰማኛል። ማን እንደሆነ አላውቀውም ማን እንደሆነ። ፍቅረኛዬ አላመንኩበትም። ፍቅረኛሽ መሆኑን አላመንኩበትም። አንተ ማመን አይጠበቅብህም። የኔ ህይወት እኮ ነው ዳኒ። አንተ እስክታመንበት እኮ ምንም አያስፈልግም እኮ። አይሆንሽ። ይሄ የኔ ህይወት ነው። ይጎዳሻል። ቀይ ልጅ አይሆንሽ። ራሱ ስትጎዳ ነው አሁን በጣም አሽቷል። አትይው ሲያወራ በቃ እንደዚህ አይነት ሰበና ካለው ሰው ጋር ነው ትይ። አይመሽብህም? ጥቂት ቆም ብለሽ አስቤበታለሁ። የእውነት አሁን እውነት አንቺ ሻንጣዬን አዘጋጅተሽ ከቤት እያስወጣሁህ አይደለም። ምን እያደረግሽ ነው? የምትኖርበት ቤት አለ ዳኒ። ልክ ጎዳና ላይ እንደምጥል አድርጋ እያስወጣሽ ነው ጽጌ። ምንም አታድመስብሽ። ቤት ስላለኝ ምንም አዲስ ነገር አይፈጠርም። ምንም አይፈጠርም። እያስወጣሁህ አይደለም። ይኸው ሻንጣዬን አዘጋጅተሽ ብጣልሽ። ከህይወቴ ብቻ ነው ያስወጣሁህ። ከህይወትሽ ከሆነ በመብቴ ነው ክፍሌ መቀመጥ አይደል? ክፍሌ በመቀመጥ እናንተ ምን አደረኩ? እኔ እናንተ መታየት የለብንም፣ መገናኘት የለብንም እንዴ? ለምንድን ነው ብታይ ምን ችግር አለው? ፍቅረኛ አለሽ እንዴ? ስላየሽ ምን ይፈጠራል? እኔ ማየት አልፈልግም አልኩህ። በቃ ስማኝ፣ የምታገስ ይሄ አይደለም የኔ ባህሪ። እሺ እሷን ብዬ ነው የምታገስ። ገባህ? ለእሷ ስል ነው የምታገስ። ለአንተ ምንም ድራማ አያስፈልገኝም። ምን ማድረግ እንደምችል አውቀዋለሁ። ዳኒ ከዚህ በላይ ማድረግ የለብህም። በቃ በጣም ነው የማመሰግነው። ችግር የለም ማለት ለእኔ ጓደኝነት
ለእኔ አብሬሽ ብዙ ነገር እንደማሳለፌ ትናንት ብዙ ነገሮችን አብረን እንዳላሳለፍን ዛሬ በፊት በሻንጣ አድርገሽ እቃዬን ከቤት ማስወጣትሽ በጣም ነው የምመሰግነው። በጣም ደስ ይበልሽ። ዝም በል ደስተኛ ሁኚ። እሺ ችግር የለውም። ደስተኛ ሁኚ። እውነት የምሬን ነው። አታዳምጪው። ከዚህ በላይ ጥፋተኛ እንደሆንሽ እንዲሰማሽ ሊያደርግሽ የሞከረ ነው። አንድ ቀን እንደ ሰው ስትቆሚ አሁን ያለሽበት ነገር ቆም ብለሽ ስታስቢው ሁሉም ነገር ጊዜያዊ ነገር እንደሆነ የእሱ ማንነት ሲገለጥልሽ ይጸጽትሻል። በጣም ነው የማመሰግነው። ገባሽ? ለእኔ ይሄ አይገባኝም። አሁን ያደረግሽው ነገር ለእኔ አይገባኝም። እሺ አመሰግናለሁ። ይኸውልህ ስማኝ፣ ይስፋ እንደፈለግኩ ነበት። እሺ አንተ እንደዚህ የምትሆንብኝ ሰው አይደለሁም። ራስን ጠብቂ። የምትላትን ሴት አገኘ ለአንቺ ብዬ ነው የተሰደድኩት። እያንዳንዱ የሆነ ነገር በሙሉ ለአንቺ ስል ነው። ከምሽ